መልካም ሰንበት። እንዴት ሰነበታችሁ? እግዚአብሔር አምላካችን ስለዚህ ቀን የተባረከ ይሁን። ምሕረቱን፣ ቸርነቱን፣ ጥበቃውን አብዝቶ እዚህ ስላደረሰን እናመሰግናለን። ሲነና ምስጋና እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። አሁን ዛሬ የምንመለከተው የአምላክ መልእክት በሚቀጥለው ሳምንት ከሰዓት በኋላ የምንቀጥለው ይሆናል። የደቀ መዛሙርትነት ስልጠና ቀደም ማስታወቂያ ሲነገር እንደሰማችሁት የሚቀጥለው ሳምንት እንቀጥላለን፣ ግን ዛሬ የመጀመሪያው መግቢያ ይሆናል። ስለዚህ እሱን አደራ እንላችኋለን። የሚቀጥለው ሳምንት እንዳትቀሩ ከሰዓት በኋላ ጸሎት አድርገን የእግዚአብሔርን ቃል ወደ መመልከት እንሄዳለን። እንጸልይ። ቅዱስ አባት በዚህ ሰንበት ቀን ልትባርከን፣ ልትለውጠን፣ ልትቀይረን፣ ለልባችን ልትናገረን፣ መልካምን ልታደርግልን ሁልጊዜ በዙፋን ስላለህ እናመሰግናለን። አባት አሁንም ደግሞ ባሪያህን እንድታስብ እጸልያለሁ። ራሴን ለእጆችህ ለአንተነትህ አስረክባለሁ። በመንፈስ ቅዱስ በሙላት ተቆጣጠረኝ። ለእኔ ተናግረ ለሕዝቤ ተናገር። እነሆ ካንተ ሐሳብ ውጭ የሆነ ከሥጋ ከአፈር ከዚህ ሟች ጊዜያዊ ከሆነ ሰው ምንም እንዳይወጣ እጸልያለሁ። አምላክ ሆይ አካባቢውን አየሩን ሁሉ አንተ ተቆጣጠር። የቅዱሳን መላእክት መገኘት የአንተ ህልውና በዚህ ስፍራ እንዲሆን በአንተ ህልውና ውስጥ መቆየት እንድንችል መኖር እንድንችል እርዳን እልሃለሁ። ስለሰማ አንተ መስገን በጌታ በኢየሱስ ክርስቶስ ስም አሜን። እሺ፣ ስልኮቻችን እናጠፋለን ካላጠፋ ወይም ዝም እናሰኛቸው። እሺ፣ ርዕሳችን የደቀ መዝሙርነት ተልእኮ ይላል። የደቀ መዝሙርነት ተልእኮ እንግዲህ በዚህ ውስጥ ሁለት ቃላት አሉ። ደቀ መዝሙር ምንድን ነው? ተልእኮስ የሚለው ነው። ግን አንድ ላይ እንመለከተዋለን። ይህንን ርዕስ አምላክ ሲያስተምረኝ ሳለ ለእናንተ ምነግራችሁ አሁን ላለው የግል ህይወት ችግራችን፣ የቤተሰብ ችግር፣ የቤተ ክርስቲያን ችግር መፍትሄ እንደሆነ ከልፌ አምኜ ነው ወደ እናንተ ጀበ ብዙ ጊዜ ከዓመት ዓመት እናሳልፋለን። እንደ ቤተ ክርስቲያንም እንዲሁ የሥራ ጊዜ አለፈ እንላለን። ከዛ ሌላ ዓመት ይመጣል፣ ያው ነገር ይደጋገም ተለመደውና ይህንን የሚሰብር የሚለውጥ ይሄ ጽንሰ ሐሳብ ጌታ ስለ ደቀ መዝሙር እና ስለ ተልእኮ በመጽሐፍ ቅዱስ ያስተማረው። ለመሆኑ ደቀ መዝሙር ምን ማለት ነው? እስቲ ከመጽሐፍ ቅዱስ አንድ ላይ እንመልከት። የእግዚአብሔር ቃል አስተማሪያችን ነው። ሉቃስ 6:40 ሉቃስ 6:40 ላይ እንሄድና የአምላክን ቃል እንመለከታለን። በዚህ ውስጥ ደቀ መዝሙር ምን ማለት እንደሆነ ተቀምጧል። እንደገና ውጤቱም እንዲሁ አንድ ሰው ለምን ደቀ መዝሙር መሆን እንዳለበትም ተጠቅሷል። ሉቃስ 6:40 ከደረሳችሁ እንዲህ ይነበባል። ደቀ መዝሙር ከመምህሩ አይበልጥ፣ ፈጽሞ የተማረ ሁሉ ግን እንደ መምህሩ ይሆናል ይል። ይህን ደቀ መዝሙር የሚለውን ትርጉም ስትመለከቱ የግሪኩን ቃል ተማሪ ማለት ባጀር፣ የግሪኩ ቃልን በደንብ ስታዩ ተማሪ ይላል። ጌታም ደግሞ በዚህ በሉቃስ 6:40 የደቀ መዝሙርን ትርጉም በዛ ላይ አስቀምጧል። ደቀ መዝሙር ከመምህሩ ምን አይልም አይበልጥም። ስለዚህ ተማሪ ነው ማለት አስተማሪያን መምህር አንድ ኦረቢ አለው። ግን የተማረ ከመምህሩ ምን ይሆናል? መጨረሻ ላይ እንደ መምህሩ ይሆናል። በዚህ ዙሪያ አንድ ጽሑፍ ሳነብ ከጥናት ላይ ያገኘሁት ከአንድ ተቋም የተወሰደ የዕብራይስጥ ቃል ጥናት ከሚል ድረገጽ ላይ የወሰድኩትን ነበር። ኢየሱስ በሚያስተምርበት ትምህርት ቤት ውስጥ መመዝገብ ብቻውን ዋጋ የለውም። ኤንሮል ማድረግ መመዝገብ ብቻ
ደቀ መዝሙር መሆን ማለት ዝም ብሎ ክፍል ውስጥ ከመገኘት በላይ የሆነ ትልቅ ትርጉም አለው። እንግዲህ ተማሪ ሲባል ክፍል ውስጥ ይገኛል አይደል? በኢየሱስ ትምህርት ክፍል ውስጥ ግን ዝም ብሎ ከመገኘት በላይ የሆነ ትልቅ ትርጉም አለ ይላል። ማስታወሻ መያዝ ወይም መጽሐፍትን ማንበብ ብቻ አይደለም። መጽሐፍ ቅዱስን፣ ትንቢት፣ መንፈስን ብቻ ማንበብ አይደለም። ይልቁንም መስማት፣ ማስተዋል፣ በዚያ መሰረት መኖር ነው። ይሄ ነው ሐሳቡ መጽሐፍ ቅዱስም የሚናገር። አስተዋል፣ መጀመሪያ መስማት፣ ከዛ በዚያ መሰረት መኖር። የኢየሱስ ደቀ መዛሙርት ማለት ትምህርቱን በተግባር ላይ የሚያውሉ ናቸው ካለ በኋላ ኢየሱስ የህይወት መሰረታዊ መመሪያ ወይም ሊቪንግ 101 ያስተምራል። ላይፍ 101 ህይወት እንዴት ነው? በዚህም ለማለፍ ይላል ብቸኛው መንገድ ውጤቱን በዕለት ተዕለት ጠባይ ማሳየት። እንግዲህ የተማሪው ፈተና ውጤቱ በምንድን ነው የሚታየው? በዕለት ተዕለት በሚታይ ባህሪ። ደስ የሚል ትምህርት ቤት ነው አይደል? አሁን ቀጥልስ። ዮሐንስ ወንጌል 8:12 ቅድም ቤታችን ያነበበችው የስብከት ጥቅስ የተወሰደበት ዮሐንስ 8:12 እንዲህ ይላል። መጽሐፍ ቅዱስ ከያዛችሁ ወደዛ እንሄዳለን፣ በአንድነት እናነባለን። እሱንም ጌታችን እንዲህ አለ፣ ደግሞ ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት ብርሃን ይሆንለታል እንጂ ምን የሚለኝ የሚከተል። አሁን መከተል የሚለው ከደቀ መዝሙር ጋር የሚመጣው ሌላ ሐሳብ። የዓለም ብርሃን ይሆንለታል ካለ በኋላ እንጂ በጨለማ አይመላለስም ብሎ ተናገራቸው። እዚህ ጋር የምናየው ሌላ ቅድመ ሁኔታ አለ። መጽሐፍ ቅዱስ በነገራችን ላይ እንደምታውቁት በቅድመ ሁኔታ ላይ የተሞላ። ቅድመ ሁኔታውን ስናሟላ የሚመጣው የሚከተለው ውጤት ሁሉ ይገኛል። እና ማሟላት ብቻ። እንዴት ነው የምንከተለው? እንግዲህ የሚከተለኛ አለ። እንዴት እንከተል? እዚህ ጋር የሚወጣ የሚገባ አካል ያለው አምላክ አናይም አይደል? እንዴት እንከተለው ስንል በቃሉ ባጭሩ የሚከተለኝ በብርሃን ይኖራል። እንዴት ነው ቃሉ ብርሃን የሚሆነው? ግልጽ ነው። ምሳሌ 6:23 ታውቁታላችሁ። ምሳሌ 6:23 መጻፍ ትችላላችሁ፣ ማንበብ ትችላላችሁ ሄዳችሁ። ትእዛዝ መብራት፣ ህግም ምንድን ነው? ብርሃን ነው። የተግሳጽም ዘለፋ የህይወት መንገድ ነው። ስለዚህ በእግዚአብሔር ህግ ቃሉን በመታዘዝ የሚኖር ሰው ክርስቶስን ምን ይላል? ይከተላል፣ በብርሃኑ ይመላለሳል። ምን ማለት ነው? በሌላ አባባል ሲታዘዝ የእግዚአብሔርን ቃል ማንን እየተከተለ ነው? ኢየሱስን እየተከተለ ነው። በምን አይነት? በብርሃን ውስጥ ማለት ነው። ህግ ብቻ አይደለም፣ ትንቢት ብርሃን እንደሆነ በሁለተኛ ጴጥሮስ 1:19 እናያለን። ህጉና ትንቢት የእግዚአብሔር ቃል በአንድነት፣ እሱን በመከተል በመቀበል በመጠበቅ በብርሃን መመላለስ ይቻላል። ሁለተኛ ጴጥሮስ 1:19 እንዲህ ይላል። ጴጥሮስ ሲናገር ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን፣ ካየነው ከሰማነው ከስሜት ሕዋሳችን የሚበልጠው ካለ በኋላ ምድርን እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ፣ በምን ስፍራ? በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል፣ የትኛውን ቃል? የትንቢት ቃል ትዝ ይላችኋል። ከላይ አንብበናል። እየተጠነቀቃችሁ መልካም ታደርጋላችሁ። ስለዚህ በእግዚአብሔር ቃል፣ ሁለተኛ በእግዚአብሔር ትንቢት ስንኖር፣ በዚህ ብርሃን ስንመላለስ ደቀ መዝሙር እንደሆንን ክርስቶስ ይናገራል። ለምንድን ነው ህጉ ብርሃን የሆነው? ህጉ የወጣው ከማን ነው? የህጉ ሰጪ ማን ነው? ክርስቶስ ነው። ትንቢቱ ብርሃን የሆነው በሌላ ቦታ እናገኘዋለን፣ የኢየሱስ ምስክር ስለሆነ። ኢሳይያስ 8:20 ወደ ህግና ወደ ምስክሩ ሂዱ፣ እንዲህ ያለ ቃል ባይናገሩ ብርሃን አይመራላቸው። ስለዚህ የኢየሱስ ምስክር በራዕይ ምዕራፍ 12:17 በራዕይ 19:10 የኢየሱስ ምስክር የትንቢት መንፈስ ነው ይላል። ስለዚህ እንደ ቅሬታ ህዝብ እየተነጋገር ነው። በመጨረሻ ዘመን ጌታ ከመምጣቱ በፊት በዚህ በእግዚአብሔር ቃል፣ በህጉ፣ በትንቢቱ በክርስቶስ ምስክር መኖር ደቀ መዝሙር ወይም እሱን መከተል እንደሆነ ያስተምራል። ጌታ እንግዲህ በተለያየ ስፍራ ዛሬም ይላል ለሚያዩት ለሚሰሙት እዚህም ላሉት አጭር ቃል አለው። ተከተሉ። ምን በሉት? ተከተሉ። ይሄ በጣም
የመለኮት ደስ የሚል ጥሪ ስናስብ ጌታ ትምህርቴን ተከተሉ አላለ፣ ወይም ትምህርቴን ብቻ ተከተሉ አላለ። ማንን ተከተሉ? እኔን ተከተሉ ነው ያለው። ትምህርቱን እየተማሩ ብዙ እያወቁ አለመከተል ስላለ ከጌታ ተለይተን የእርሱን ትምህርት በትክክለኛ መንገድ መከተል አንችልም አይደል? ያስማማናል። ከጌታ የሚወጣውን ትምህርት ደቀ መዛሙርት የተማሩት እርሱን በሚከተሉበት ጊዜ አይደል? ስለዚህ መከተሉ ይቀድማል። ይሄ ያስማማናል። የጌታ የምድራዊ ሕይወትን በምንመለከትበት ጊዜ እርሱ በሚሄድበት ስፍራ ሁሉ አብረውት ይሄዳል ተከታዮች። መጽሐፍ ቅዱስ መጨረሻ ላይ የጽዮን ደጅ የሚደርሱት በጉን በሚሄድበት ቦታ ምን የሚሉ ናቸው? ቸርች፣ ቤተክርስቲያን ምን የሚሉ ናቸው? የሚከተሉ ናቸው። ሲከተሉት ምን አየ? አንድ ሲጸልይ አየ። ስለዚህ እሱ ሲጸልይ ሲያዩ እንዴት መጸለይ እንዳለባቸው ምናምን ተማሪ፣ ደቀ መዝሙር ተማሪ። ስለዚህ በግል እንደው ጸሎት ዛሬ ቤተክርስቲያን ጸልዩ ብላ ከዛ በኋላ አባት እናትም ጸልዩ ልጆች አይመጣ። ማንን ከተከተላችሁ መጸለይ ትችላላችሁ? ኢየሱስ። በኋላ እናያለን እሱን ሲጸልይ ከማየታችሁ የተነሳ ምን አይነት ጥያቄ እንደጠየቁት። ጸሎት ብቻ አይደለም፣ እሱን ሲከተሉ ምን ያህል በአባቱ ቃል ላይ እንደሚደገፍ ስላዩ የቃልን አስፈላጊነት ተማሩ። ጠላትን ያሸነፈው በሌላ አይነት ስልት ሳይሆን ተጽፏል በሚለው እንደሆነ የሚያደርገውን ሁሉ በዚህ በእግዚአብሔር ቃል ሲደግፍ ሲያዩ፣ ይሄ ብቻ አይደለም፣ ጸሎቱን ቃሉን ብቻ ሳይሆን ሕይወትና አገልግሎቱ በተለይ የፍቅር ተግባሮቹ ሲያዩ እንዴት እነሱም ሌሎችን መውደድ እንዳለባቸው ተማሩ። በዚህ ውስጥ ለእግዚአብሔር ምስክር የሆኑ ዘንድ በመለኮት ይዘጋጁ ነበር። ስለዚህ ደቀ መዝሙርነት በጣም ቀላል፣ እሱን ማየት፣ መከተል፣ የሚያደርገውን ማድረግ፣ መቅዳት፣ መኮረጅ። ተማሪዎች ትምህርት ቤት መኮረጅ አይቻልም። ኢየሱስን ግን መኮረጅ ይቻላል፣ መቅዳት ይቻላል። ማስመሰል ሳይሆን መምሰል ይመጣልና መጨረሻ ላይ እስቲ ወዳዳን ዝርዝር ሐሳቦችን መለያው ምንድን ነው? ምን አይነት አይደንቲቲ፣ ምን አይነት መለያ አለ? የተከታተልን ነው አይደል? ዮሐንስ ወንጌል 13:35 እንሂድ። ዮሐንስ 13:35 ጌታ እንዲሁ አልተወንም፣ ዝርዝር ነገሮችን ነግሮና ማድረግ የሚገባንን ባህሪያት የደቀ መዛሙርት ምን እንደሆነ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ምን ይላሉ ያውቃል። ምን ያህል ሰዎቹ ምንም ሃይማኖት ይኖራቸው፣ ምንም አይነት የህብረተሰብ ደረጃ ላይ ሀብታም ድሃ ቢሆን ነጭ ጥቁር፣ አንድ ነገር ካደረጋችሁ የኔ ደቀ መዝሙር እንደሆናችሁ ያውቃሉ። እርስ በርሳችሁ ምን ካላችሁ ተወደዳችሁ። ስለዚህ በቤቴ በህይወቴ በቤተ ክርስቲያን በፍልውሃ ባለሁበት ቤተ ክርስቲያን በፍቅር የምንታወቅ ሰዎች ነን ወይ? በፍቅር የምንመላለስ ሰዎች ነን ወይ? ምናቅመውን እዛ ጋር እናድርገው፣ ወደኋላ እውቀቱን ትምህርቱን እዛ ጋር እናድርገው። መጀመሪያ የሚቀድመው ይህ ነው። ሰዎች እኔ እንደማደርገው ስታደርጉ ሳያችሁ የእኔ ደቀ መዛሙርት መሆናችሁን ያውቃሉ ማለቱ ነው። ማቴዎስ 16:24 ስለሌላ ስለ ደቀ መዝሙር ሐሳብ ጌታ የተናገረው ስናይ ማቴዎስ 16:24-25 አዲስ ነገር እንማራለን። መጽሐፍ ቅዱስ ከያዘን ወደዛ እንሄዳለን። እግዚአብሔር ቃል ሲናገር እንዲህ ይላል። ማቴዎስ 16:24-25 በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ። ምን ማለት ነው? ቆም ብለናስ እንደው እኔ ኤፍሬም አይደለሁም የራሴን ልካድ? ምን ማለት ነው መካድ? ቀጥለን መስቀሉንም ተሸክሞ ይከተል። እዚህ ጋር ማለ መስቀል ስዕል እናውቀዋለን አይደል? የኛ ሐሳብ እንደዚህ ሊሆን ይችላል።
እንደዚህ ያደርጋለሁ፣ እንደዚህ ያደርጋለሁ። ከዛ የኛ ሀሳብ የእግዚአብሔር ሀሳብ ጋር ሲነጻጸር ሰማይ ከምድር እንደሚርቅ ስለሚለያይ የእግዚአብሔር ሀሳብ እንዲህ ይመጣል። ስለዚህ መስቀላችንን ልንሸከማለን። የራሳችንን ትተን የማንን የጌታ እኔን መከተል የሚወድ እጃችሁን አታሳዩ። ማን ነው እሱን መከተል እንፈልገው? ዛሬ ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ምን ማለት ነው? ራሳችን ሄደን እናጥፋ አይደለም። ስለ ራስ ስለ እኔነት መሞት፣ የራስን ነገር ሁል ጊዜ ወደ ኋላ ማድረግ፣ አንደኛ እግዚአብሔርን ማስቀደም፣ ቀጥሎ የእሱን ፍጥረታት ማስከተል። እሺ ሉቃስ 14:33 ላይ ሌላ የደቀ መዝሙርነት ዋጋ ወይም የሚያስከፍለው ዋጋና ጥቅም እናያለን። ሉቃስ 14:33 እንዲህ ይላል። ሉቃስ 14:33 እየተከታተልን ነው? እየሰማን ነው? እንግዲህ እንደዚሁ ማንም ከእናንተ ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም። እሺ ምን አለ ጌታ? ይሄ ነገር መጽሐፍ ቅዱስ ላይ እስቲ ደግመን እናንብበው። ሉቃስ 14:33 ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም። የማይሳሳተው ጌታ ለእኔና ለእናንተ ዛሬ ሰማይ ሊገለጥ ለደረሰበት ሰዎች እኔን ልትከተሉ የምትችሉ እናንተን ራሳችሁን መካድ፣ ያላችሁን ሁሉ መካድ፣ መተው ስለ ኢየሱስ ብላችሁ ጌታ ሆይ የፈለግከውን አድርግ ይላል ደቀ መዝሙር። ብትፈልግ በሕይወት ልፍ፣ ብትፈልግ ልሙት፣ ብትፈልግ እዚህ ሀገር አስቀምጠኝ፣ ብትፈልግ ሌላ የት እንድኖር ምን እንዳረግ ነው የምትፈልግ? እሺ እኔ ያለኝ ሀሳብ ለአንተ ፍጻሜው የሰላም ሀሳብ። አሜን። እኔ የፈለግኩትን እንዳረግ ከፈቀድክ ከዛ በኋላ እግዚአብሔር ደስ የሚለውን ሀሳብ በእኛ ይፈጽም። ፍጻሜው ያማረ የእሱ እቅድ። አንድ ጸሎት መጸለይ እንችላለን። መለኮት ሆይ በፊት ስለ ኤፍሬም የተጻፈ ዓላማ አለ። ኤፍሬም በአጋጣሚ አልተወለደም። ስማቸውን አስቀው አበበ በቀለ፣ እዚህ ጋር ገለቶ ወይም ዮኒ፣ ሌሎቻችሁ ይሄ በአንተ ሐሳብ ውስጥ ያለው ስለ እኔ ዓለም ሳይፈጠር ያሰብከው በሙላት እንዲከናወን እፈልጋለሁ። ለዚህ ደግሞ የምትለኝን ነገር ሁሉ አደርጋ። ዛሬ ከዚህ ስፍራ ደቀ መዝሙሩ ሆኖ መሄድ የሚፈልጋል። እሺ እንቀጥል። ዮሐንስ 15:18 ዮሐንስ 15:18 ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ይወቅ። ከኛ በፊት ዓለም ማንን ጠልቷል? ስለዚህ ብንጠላ ተቃውሞ ቢገጥመን ሊገርመን ይገባል? አይገርምም። እውነተኛ ደቀ መዝሙር ከብዙሃኑ ተለይቶ ስለሚቆም ተቃውሞ ይገጥመዋል። ወገኖች አንድ ነገር እንወቅ። ደቀ መዝሙር ታይታን ለሚፈልጉ ወይም ለራስ ወዳድነት ተግባር ለሚሮጡ ሰዎች አይመጥንም፣ አይሆንም። ታይታ የለበት ለራስ ወዳድነት ቢደረግ ተግባር። ይሄ ሁሉ ሆኖ ታዲያ ለምን ኢየሱስን መከተል ያስፈልጋል ሊል ይችላል አክስ። ይሄ ከሆነ ደቀ መዝሙርነት እንግዲህ ባጭሩ ወገኖች ከእንቁ ሁሉ እጅግ ውድ የሆነውን እንቁ ስላገኘን
ለኢየሱስ ደቀ መዝሙር መሆን ይገባል። ጳውሎስ ሲናገር በሁለተኛ ቆሮንቶስ 5:14 የክርስቶስ ፍቅር ምን ይለናል? ግድ ይለናል። ግድ ይለናል። በተሰቀለው አዳኝ በኩል የተገለጠ ምክንያት የለሽ ፍቅር። ምን ምክንያት አግኝተው ነው ሌላ ይወደ አንቺም ይወዳ አምላክ እንደዛ ያዋረደው በኤፍሬም ምን ታይቶ አንደኛ ዮሐንስ 4:19 እርሱ አስቀድሞ ወዶናልና እኛ ምን እንለዋለን? እንወደዋል። ስቴፕስ ቱ ክራይስት ወደ ክርስቶስ የሚመራ መንገድ ገጽ 59 ፍቅር በልብ ውስጥ ሲመነጭ ማንኛውንም ሸክም ቀሊል ያደርገዋል። አይከብድ። ግዳጅ ወደ ደስታ፣ መስዋዕትነትንም ወደ እርካታ ይለውጠዋል። የክርስቶስ ፍቅር በልባችን ይዝባ፣ ይስረጽ፣ ይዋል፣ ይዳ ያ ታውቃላችሁ ጊዜ የሚያንቀሳቅሳችሁ ሞተር ነው የሚሆን። ሌላ ምንም ሊሆን አይችልም። ጴጥሮስ በአንድ ስፍራ ደቀ መዝሙርነት የሚያስከፍለውን ትልቁን ዋጋ ጌታ በተናገረ ጊዜ በዮሐንስ 6 ላይ ታሪኩን ካስታወሳችሁ ሌሎቹ ደቀ መዝሙር ነኝ ያሉት በጣም ወደ 10,000 የሚጠቡት ስለበሉ ስለጠጡ ተከተሉትና ጌታን ሲያዩት እሱ ሌላ እነሱ የሚያስቡት ሌላ። ከዛ ጥለውት ሄዱ። ከዛ እንዲህ አለ ኢየሱስ እናንተ ምንን ጥላችሁ ትሄዳላችሁ? እንደነዚህ ትሄዳላችሁ? ጴጥሮስ እንዲያ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። አንድ ጥያቄ እኔም እግዚአብሔር ተስማምተን ጠይቃለን። ደቀ መዝሙር ከመሆን ውጭ ወዴት ትሄዳላችሁ? እስቲ ሌላው መንገድ እስካሁን እየሄድንበትን ያለ መንገድ እናስ ከሱ ውጭ ያለው የት ነው መንገዱ? እውነተኛ ደስታ፣ እውነተኛ እርካታ የሚገኘው በደቀ መዝሙርነት ሕይወት። ማርቆስ 10:29-30 ባለው ሐሳብ ላይ የእግዚአብሔርን ቃል ስንመለከት ማርቆስ 10:29-30 እንዲህ ይላል ለደቀ መዛሙርት ዛሬም መሆን ለሚፈልጉት የእሱ ተከታይ ስለ እኔና ስለ ወንጌል ስለ ወንጌል ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ስንት ነገር የተወ ሁሉን ምን ያገኛል? አሁን በዚህ ዘመን አለ ከስደት ጋር እግዚአብሔር ይመስገን ስደት ዋጋችን ነው ታውቃላችሁ። ከስደት ጋር ቤቶችን፣ ወንድሞችን፣ እህቶችን፣ እናቶችን፣ ልጆችን፣ እርሻ 100 እጥፍ በሚመጣውም ዓለም የዘላለም ሕይወት የማይቀበል እንዲህ ይላል ቃሉ ሲያልቅ ማንም የለም። ከምንከፍለው ዋጋ አንጻር ሲታይ ኢየሱስን መከተል የምናገኘው ጥቅም በእጅጉ የላቀ ወገኖቼ። ሰማይ ገብተን የወርቅ ጎዳና ላይ መራመድ እነዛ የጽዮን የእንቁ ደጆች ላይ ስንደርስ መላእክት ለኛ በሩን ከፍተው በዛ በብርጭቆ ባህር ላይ መቆም ከዛ ከዙፋኑ በሚወጣው የህይወት ምንጭ ውሃ መርካት ከህይወት ዛፍ ፍሬ መብላት ያ ሁሉ በረከት ነው። አዎ ነገር ግን ትልቁ የምናገኘው ወደር የሌለው ሰላምና ደስታ ከክርስቶስ ጋር የምናደርገው ህብረት። አብርሃም በዘፍጥረት 15:1 ላይ ስታነቡ በልቡ አንዳንድ ጥያቄ ነበር። ብዙ ነገር ጥለህ ውጣ ተብሏልና ጌታ አንድ ቃል ሰጠ። ምን አገኛለሁ የሚል ነገር እንዲህ አለው። ትክክለኛው ትርጉም እንዲህ ይላል፣
ታላቅ ዋጋ እኔው ነኝ ነው ትርጉሙ። የምታገኛቸው ነገሮች ሰው ዋጋ የአንዳንድ የ1954ቱን ትርጉም ስታዩ ዋጋም እጅግ ታላቅ ነው ይላል የእንግሊዝኛው። አይ አም ዳይ ሺልድ ኤንድ ዳይ ኤክሲዲንግ ግሬት ሪዋርድ። የአንድ ትልቁ ሽልማት ማን? እኔው ነኝ። ስለዚህ ደቀ መዛሙርት ከኃጢአት ከዓለም መለየት ብቻ ሳይሆን በቅዱስ መንፈስ ተጽዕኖ መከለል ያስፈልጋቸዋል። ስለ ሥጋ ማሰብ አቁሞ ስለ መንፈስ ማሰብ ይጀምራል። ምክንያቱም ስለ መንፈስ ማሰብ ሕይወትና ሰላም ነውና እንደ ሮሜ ምዕራፍ 8:6 በምድር ያለውን ሳይሆን በላይ ያለውን ይሻሉ፣ ያንን ያሰላስላሉ። ጊዜያዊ በሆኑ ነገሮች ላይ ከማተኮር ከሚበላ ከሚጠጣ ነገር ላይ ኢየሱስን እንዴት ልምሰል የሚለው የየቀኑ ተግባራቸው ነው። ተማሪ ናቸውና እያዩ ይማራል። ሁልጊዜ እንደነበሩ ከደቀ መዛሙርት ሕይወት ስናይ ከመጽሐፍ ቅዱስ ከኢየሱስ ጋር አሁንም ደቀ መዝሙር የሚሆን በምድራዊ ተጽዕኖ ፋንታ በመንፈሳዊ ተጽዕኖ ራሳቸውን ይከባል። ወገኖቼ ሰባተኛ ቀን አድቬንቲስት ሰንበት ጠባቂ ቅዳሜ ዝውል የምንመጣ ብንሆንም ነገር ግን ቲቪ፣ ፊልም፣ ፌስቡክ፣ ቲክቶክ፣ ዩቲዩብ ወይም ካፌ፣ ሬስቶራንት ሊሆን ይችላል። አብዛኛውን ጊዜያችን ይህን የሚወስድ ከሆነ አንድ ጥያቄ ልጠይቃችሁ፣ ማንን እየተከተልን? አእምሯችን በሰማያዊ በሆነው ነገር ላይ እንዲያተኩር ማሰራት፣ ለድርድር ሳናቀርብ። ወገኖቼ በዚህ ዓመት ጌታ ቢፈቅድ እንደገናም ደግሞ ጌታ እስኪመጣ ድረስ ባለው ጊዜ ሁልጊዜ ከእግዚአብሔር ጋር ግንኙነት ማድረጋችንን ማረጋገጥ አለብን። የዕለት ተዕለት የግል ስክሎት የመጀመሪያው ተግባራዊ ልምምዶችን እንመልከት። ምን ይመስላል የዕለት ተዕለት የግል ስክሎት? ሁለተኛ የዕለት ተዕለት የግል መጽሐፍ ቅዱስ ጥናት በጸሎት እኔ ለሱ ጸሎቴ ምልጃይን ዛሬ ጠዋት ሳነብ ከቤተሰብ ጋር በጸሎት በምልጃ ከምስጋና ጋር ሁሉ ለእግዚአብሔር አስታውቁ እንጂ በአንዳች አትጨነቁ። በነገራችን ላይ የዛሬ ሰንበት ትምህርት ዋናው ጥቅሴ ነው አይደል? እዚህ ላችኋል። እስትንፋስ ያለ ኦክሲጅን መኖር አንችልም። ያለ ጸሎት መኖር አልችልም። የግል የጸሎት ጊዜ ወደ ቤተሰቡ እንመጣለን፣ ወደ ቤተክርስቲያኑ እንመጣለን። የዕለት ተዕለት የግል የመጽሐፍ ቅዱስ ጥናት እኔ ለሱ ብቻ ሳይሆን እሱ በዋናነት ለኔ ይናገራል በቃሉ። ይሄ ብቻ አይደል? ደቀ መዝሙር ሲሆን በቤቴ ውስጥም ያሉት ደቀ መዝሙር የሆኑ ዘንድ የዕለት ተዕለት የጠዋትና የማታ ቤተሰብ አምልኮ። ከዛስ በአራተኛ ደረጃ ሳምንታዊ የሰንበት ትምህርት ተሳትፎ። በአምስተኛ ደረጃ ሳምንታዊ የቤተ ክርስቲያን አምልኮ ተሳትፎ። የግል ጸሎት፣ የግል የመጽሐፍ ቅዱስ ጥናት፣ ቤተሰብ አምልኮ፣ ሳምንታዊ የሰንበት ትምህርት፣ ሳምንታዊ የቤተ ክርስቲያን አምልኮ ተሳትፎ ለደቀ መዛሙርት በጣም ጠቃሚ ነው። ሳምንታዊ የጸሎት ስብሰባ ወይም በየሳምንቱ አጋማሽ በሚደረግ አነስተኛ የቡድን መጽሐፍ ቅዱስ ጥናት ከኛ አልፈን ከቤተሰብ አልፈን ትናንሽ ቡድን ውስጥ መሳተፍ። ሰባተኛ መደበኛ የግል ምስክርነት ደቀ መዛሙርት በኋላ ስናይ ግቡ ዓለም አቀፍ ተልእኮ ውስጥ መሳተፍ፣ ምስክርነት፣ በተለይ የግል ምስክርነት ፐርሰናል ሚኒስትሪ ቴስቲሞኒ። ስምንተኛ መደበኛ የአጥቢያ ቤተክርስቲያን አገልግሎት ዘርፍ ውስጥ መሳተፍ። ጌታ ስለ ቃሉ ሲናገር ሥጋዬን ያልበላ ደሜን ያልጠጣ በራሱ ምን የለው ሕይወት የለው። ዮሐንስ 6:53 ሕይወት ለሌለው አዳም እግዚአብሔር እፍ ብሎ እስትንፋስን ሰጥቶ ሕይወት እንደሰጠው ይሄ በእግዚአብሔር እስትንፋስ የተጻፈው ሕያው የእግዚአብሔር ቃል በሚነበብበት ጊዜ ለዚህ ለሚሞተው ሥጋ ምንን ይሰጠናል? ሕይወትን ይሰጠናል። መች? በየቀኑ። ቃሉን ለሚያነብ ሁሉ ሁል ጊዜ ቀኝ ኋላ የበዞሪያ ነጥብ ሊሆንለታል፣ ተርኒንግ ፖይንት ይሆንለታል። ዓለም ከታች የሆነው ከምድር የሆነው በአንድ አቅጣጫ አንተን ለመጎተት ሲጥር የእግዚአብሔርን ቃል ስታነብ ያንን የጽድቅን ደረጃ ያቆማል። ከሚመጣው ማዕበል አንተን በመመለስ ወደ እግዚአብሔር መንገድ ያዞራል።
እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። ዮሐንስ 8:31 እሱ ይለውን ዛሬ መስማት ፈልጋለሁ። ተንበርክከን ከቃሉ በፊት ጌታ ሆይ ዛሬ ምንድን ነው የምትናገረኝ? ድምፅህን አሰማኝ። የቃል ፍቺ ያበራል፣ ሕፃናትንም ማስታወቻ ያደርጋል። መዝሙር 119:30 ታዳጊዎች ሕፃናት አላችሁ የምታዩ የምትመለከቱ ወገኖቼ፣ መጽሐፍ ቅዱስን በፈለግንበት ጊዜ የምናነሳው በፈለግንበት ጊዜ የምናስቀምጠው እንዲሁ ቤተክርስቲያን አምልኮ ሲመጣው የቤተሰብ አምልኮ ሳይሆን በሕይወታችን ውስጥ መንፈሳዊ ልማዳችን ልናደርገው ያስፈልጋል። ሰይጣን ጸሎትና መጽሐፍ ቅዱስን መመርመርን ችላ እንዲሉ ሊያደርጋቸው የሚችላቸውን ሁሉ ያደርጋል። በእርሱ ጥቃት እንደሚሸነፉ እነዚህ ጠንቅቆ ያውቃልና ታላቁ ተጋድሎ 5:19 ስለዚህ አእምሮን የሚቆጣጠሩ ማናቸውንም ዘዴዎች ሁሉ ይፈጥራል። ምንድን ነው ቃሉን እንዳልማር ዛሬ ያደረገ እንዳላነብ ያደረገ? ሁለተኛ ጢሞቴዎስ 3:4 ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ እንዳላቸው ይናገራል። ሉቃስ 24:32 ላይ እነዛ ምንድን ነው ያሉት? በመንገድ ሲያገረን የኤማውስ መንገደኞች መጽሐፍትንም ሲከፍትልን ልባችን ምን ይልበት ይቃጠልብን አልነበረ። መጽሐፍ ቅዱስ ሲናገር በመንፈስ ምን የምትለው ነው? የምትቃጠሉ ለብ ያለ ህይወት ሊተፋ እንደደረሰ እኔ ለእናንተ አልነግረው፣ ለሩቅያ መልእክት ይነግራል። ከዚህ ከእግዚአብሔር ቃል ጋር የኢየሱስ ምስክር የሆነውን ቅድም ያየነው ትንቢት፣ ምክንያቱም መጽሐፍ ቅዱስ ራሱ ቅሬታዋ ቤተክርስቲያን መጨረሻ ላይ ይህ የኢየሱስ ምስክር የትንቢት መንፈስ እንዳላት በተናገረ መሰረት ልናነብ ያስፈልጋል። ምክንያቱም ዘንዶ በሴቲቱ ላይ በተቆጣ ጊዜ ራእይ 12:17 የእግዚአብሔር ትእዛዝ የሚጠብቁ የኢየሱስ ምስክርነት ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። ትንቢት መንፈስ ጽሑፎች አሉ በቤታችን ሲጀምር፣ ከዛ ስናነባቸዋለን። ይኖሩ ይችላሉ የተለያየ ጥራስ በስልካችን በኮምፒውተር። የእግዚአብሔርን ሕግ ካልተከተልን ትንቢቱንም ካልጠበቅን ምንም አይነት መገለጥ እንደሌለ መጽሐፍ ቅዱስ ይናገራል። ሎማሊንዳ ሜሴጅ የሚለው ገጽ 33 ላይ እንዲህ ይላል፣ የእግዚአብሔር ሕግ እና ትንቢት መንፈስ ቤተክርስቲያንን ለመምራትና ለመምከር አብረው እጅ ለእጅ ተያይዘው ይሄዳል። ቤተክርስቲያንም የእሱን ሕግ በመጠበቅ ይህንን እውነታ በተረዳችበት ጊዜ ሁሉ በእውነት መንገድ የሚመራ የትንቢት መንፈስ ተልኮላታል። የእግዚአብሔርን ሕግ በሙላትና በኃይል ለቤተክርስቲያን የሚገልጠው የሶስተኛው መልአክ መልእክት ወደ ዓለም በወጣ ጊዜ የትንቢት ስጦታም ወዲያውኑ አብሮ ታደሰ። የመጨረሻው ዘመን በሚመጣበት ጊዜ የትንቢት ስጦታ አብሮ ታደሰ። ይህ ስጦታ የዚህን መልእክት እድገት በማፋጠንና ወደፊት በማራመድ ረገድ እጅግ የላቀ ድርሻ ይጫወታል። አቅጣጫው ጂፒኤሱ የተሰጠው ህዝብ ነው። መጽሐፍ ቅዱስ፣ ትንቢት መንፈስ፣ ክርስቶስ የሚከተለኝ ቢኖር በብርሃን ወይም ብርሃን ይሆንለታል እንጂ በጨለማ ምን አይልም አይመላለስ። መጽሐፍ ቅዱስን ያጻፈው እግዚአብሔር መንፈስ ቅዱስ ነው። ትንቢት መንፈስን ያጻፈው ራሱ እግዚአብሔር መንፈስ ቅዱስ ነው። ትንቢት መንፈስ ጽሑፍን ወይም ትንቢት መንፈስን ስንከተል መንፈስ ቅዱስ እየመራን ነው ማለት ነው። early writings ቀደም ጽሑፎች ገጽ 78 ውድ አንባቢ ሆይ የእግዚአብሔር ቃል የእምነትና የተግባር መመሪያ እንዲሆን አሳስባለሁ። በዚያ ቃል እንመዘናለን። እግዚአብሔር በዚያው ቃል ውስጥ በመጨረሻው ዘመን ራእዮችን እንደሚሰጥ ቃል ገብቷል። ይህ የተስፋ ቃል የተሰጠው አዲስ የእምነት መመሪያ ለመስጠት ሳይሆን ትንቢት መንፈስ ማለት ነው፣ ለሕዝቡ መጽናኛ እንዲሆንና ከመጽሐፍ ቅዱስ እውነት የሳቱትን ለማረም ነው ወይም ለመመለስ። ስለዚህ ወደ ተግባራዊ ልምምድ እንምጣ። ቢያንስ በቀን 30 ደቂቃ እንጀምር ለጸሎትና ለጥናት እናውል። 15 ደቂቃ ጸሎት፣ 15 ደቂቃ ጻፍ ውስጥ እስቲ 30 ደቂቃ ለጌታ የለኝም የሚል እዚህ ቤተክርስቲያን ውስጥ 30 ደቂቃ ነው ያልኩት፣ ግማሽ ሰዓት። የትንቢት ጽሑፎችን ከመጽሐፍ ቅዱስ ጎን እናርግና አምላኬ ሆይ
ያንተ ደቀ መዝሙር መሆን እፈልጋለሁ። ብቻም በእኔ ተስፋ አትቆርጥ። አሳዝኛለሁ፣ ግን እንደገና ልመለስ እፈልጋለሁ። 30 ደቂቃ በእቅድ እናጥና፣ በእቅድ እንስት። እግዚአብሔር በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያቱም እመኑ ይሳካላችሁማል። ሁለተኛ ዜና 20:20። ሌላው ተግባራዊ ልምምድ የምስጢር ወይም የእልፍኝ ጸሎት። ይህንን ላንብብ፣ ወደ መጨረሻው እመጣለሁ ፈጠን ብዬ። የክርስቶስ ተምሳሌታዊ ትምህርት ገጽ 140 ክራይስት ኦብጀክት ሌሰን እንዲህ ይላል። የክርስቶስ ደቀ መዛሙርት በእርሱ ጸሎትና ከእግዚአብሔር ጋር በነበረው የህብረት ልምምድ በጣም ይደነቁ ነበር። ለምን? ስለሚያዩት፣ ሁሌ አብረው ስለሚሆን። አንድ ቀን ከጌታቸው ለጥቂት ጊዜ ተለይተው ከቆዩ በኋላ እርሱ በጸሎት ተመስጦ አገኙት። የእነርሱን መገኘት ያላወቀ ይመስል ድምፁን አውጥቶ መጸለዩን ቀጠል። የደቀ መዛሙርቱ ልብ በጥልቅ ተነካ። ጸሎትን ሲጨርስ እንዲህ አሉት፣ ጌታ ሆይ መጸለይን አስተምረን ብለው ጮኹ። ዮሐንስ ደቀ መዛሙርቱን እንዳስተማረ፣ አንደኛ በየቀኑ ጠዋት በብቸኝነት የምንጸልይበት ቦታ ይኑረ። ማለዳ ተነስቶ ገና ሌሊት ሳለ ወጣና ወደ ምድረ በዳ ሄዶ ጸለየ ይላል ማርቆስ 1:35። ኃጢአት የሌለበት ይህ ፍጹም የእግዚአብሔር ልጅ ማለዳ ተነስቶ መጸለይ ካስፈለገው እኔና እናንተ ማንን? ወገኖች አሁን የተያያዝነውን ነገር እኮ አላስተዋል ነው። አሁን ያለው ይሄ የታላቁ ተጋድሎ ጭብጥ እየሆነ ያለውን ነገር ምን አይነት ነገር ውስጥ እንዳለን አላስተዋል። ቢሆን ኖሮ እንጮህ ነበር። ከዛ በኋላስ በብቸኝነት እንጸልይበት ስፍራ ሰዓት ይኖራል። ከተቻለ በጸሎት ጊዜ እንበርከክ፣ ተንበርክኮም ጸልይ ይላል ሉቃስ 22:41። ድምፃችንን አውጥተን እንጸልይ። ክርስቶስን ሲሰሙት ነው ጸሎትን አስተምረን ያሉት። ስትጸልዩ እንዲህ በሉ ይላል። በሉ ማለት ሴይ ተናገሩ፣ ድምፃችሁ እግዚአብሔር በሚሰማው ድምፅ ተናገሩ። እግዚአብሔር ምን አይነት ነው የሚሰማው? እናንተ ድረሱበት። በሶስት ክታብ ያው እምነትህን ያጠናክራል፣ ሐሳብ እንዳይበታተን ይረዳሻል፣ ይረዳሃል። አውጥቶ መጸለይ፣ በትጋትም ጸልይ። በምጥም ሳለ አጽንቶ ይጸልይ ነበር ሉቃስ 22:44። በትጋትም ጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ያዕቆብ 5:16። እስኪመለስ ድረስ በትጋት ብቻ አይደለም፣ በጽናት ጸልይ። ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ምን ይላችኋል? ይከፈታል። ታውቃላችሁ ትልቁ ምስጢር እግዚአብሔር ካልጠየቅነው አይሰጠንም። ለምንድን ነው እኔ ጸሎት የሚያስፈልገው? ጸልይ ይባላል። እንደክስ ለብደው አይቀርም። ሰማይ አንድ ህግ አለው። አንድ ፕሬዝ ካልጠየቃችሁ አይሰጥ። ጌታ ሆይ ከቤት ስትወጡ ልጆቼ ለመላእክቶች አሳልፍ ይሰጣል። እሺ መልአክ ሂድ። ጌታ ሆይ በዚህ እፈልጋለሁ እንደ እግዚአብሔር ፍቃድ። እሺ በዚህ ነገር አንተ እንድትገባ እፈልጋለሁ። እሺ በእምነት እንጸልይ። ስለዚህ ይላችኋል የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት ምን በሉ? ተጠራጠሩን፣ እመን ይሆንላችሁ። ማርቆስ 11:24። ሰባተኛ ለነፍስ ንጽህና እንጸልይ። ስምንተኛ ለመንፈስ ቅዱስ እንጸልይ። ዘጠነኛ ለሌሎች እንጸልይ። ኢየሱስ ሲናገር ሉቃስ 22:32 ጴጥሮስ እምነትን እንዳይጠፋ ስላንተ አማለድኩ። ለጠፉት ወገኖች እንጸልይ፣ እንማልድ፣ ነፍሳት እንዲመጡ እንጸልይ፣ መንገዱን እንጥረግ፣ እናዘጋጅ። በግል በቤት በቤተሰብ በቤተ ክርስቲያን ለጸሎት ጊዜ እንስጥ። መጸለይ ብቻ ሳይሆን ጸሎታችንን የሚገልጽ ተግባር እናድርግ። የመጸለይ ስሜት በጠፋ ጊዜ ያኔ መጸለይ እንዳለብን እንወቅ። ፕሬየር ገጽ 298 እንዲህ ይላል፣ ኃጢአት እንደሰራንና መጸለይ እንደማንችል በሚሰማን ጊዜ ያ ለመጸለይ ትክክለኛው ጊዜ ነው። ሉቃስ 18 ሳይታክቱ ዘወትር መጸለይ እንዲገባቸው ሲል ተናገራቸው። ደብሮሃል፣ እኔ ኃጢአት ሰርቼ አይሆንም፣ ደክሞኛል። ያ ጊዜ ጸሎት ጊዜ
ሌላው ከእግዚአብሔር ጋር ግንኙነት በምናደርግበት ጊዜ ወደ መጨረሻው እየመጣ ነው። በክርስቶስ ማንነት አይደንቲቲ ይኖረናል። የቅሬታ ሕዝብም ማንነት ይቀረጻል በእኛ ውስጥ። የደቀ መዝሙርነት ዓላማና ተልእኮ ስልታዊ ዕቅድ ቤተክርስቲያን ዩኒየን አውጥቶ ታች ፈጽሙ ስላለ አይመጣም። የሚመጣው ማንን በመከተል ነው? ክርስቶስ በማየት ምንድን ነው? በጸሎት ውስጥ በቃል ውስጥ ምንድን ነው? ማየት ይመጣ። በማየት ውስጥ መለወጥ ይመጣ። ሁለተኛ ቆሮንቶስ 3:18 ሁለተኛ ቆሮንቶስ 3:18 እኛም ሁላችን ባልተሸፈነ ፊት የጌታን ክብር እንደ መስታወት እያየን የጌታን ምን ፊት እያየን ከጌታ መንፈስ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር ምን እንላለን? እንለወጣለን። እኛ የሚያስፈልገን መረጃ ሳይሆን መለወጥ፣ ኢንፎርሜሽን ሳይሆን ትራንስፎርሜሽን። መረጃማ እስከ አፍጢሙ አለ፣ ጢም ብሏል። እሱ መጽሐፍ አለን፣ ጻፉ ልሱ ያውቃለን እንላለን፣ መረጃው አለ። ነገር ግን መለወጥ የለም። ለምን? ማየት ስለሌለ። ቸሮች፣ ትሑታን፣ ሩሮች፣ አዛኝ ብንሆን ኖሮ በደምሶ ዌልፌር ሚኒስትሪ ገጽ 86 የበጎ አድራጎት አገልግሎት እኛ ቸሮች፣ ትሑታን፣ ሩሮችና አዛኞች ብንሆን ኖሮ አሁን አንድ ሰው ወደ እውነት በሚመጣበት ቦታ 100 ሰዎች በመጡ ነበር። ሰው ካልዳነ ችግሩ ኤፍሬም ነው ማለት። ሰው ወደዚህ ቤተክርስቲያን ካልመጣ እዚህ ቤተክርስቲያን ያለን ሰዎች ነን ማለት። በአንድ በሚመጣ ሰው ስፍራ 100 ሰዎች በመጡ ነበር። ወገኖቼ ማንም ሰው በነቀፋና በወቀሳ ከተሳሳተበት መንገድ ተመልሶ አያውቅም። ስለዚህ ለነቀፋ ለወቀሳ አይደለም ለሰዎች መሮጥ ያለብን፣ ለፍቅር፣ ለትዕግስት፣ ለመሸከም፣ ለመጸለይ፣ ለዛ ሰው ለዛች ልጅ ሴት ወንድ ለመማለድ ነው። ይልቁንም ብዙዎች በዚህ ምክንያት ከክርስቶስ እንዲርቁ ልባቸው ለእውነት እንዲዘጋ ተደርጎ Thoughts from the Mount of Blessing ገጽ 128 ስለዚህ በወቀሳ አይመጣም ሰው፣ በሌላ በክርክር አይመጣም፣ ብዙ ማስረጃዎችን በመጥቀስ አይመጣም ሰው። በምንድን ነው የሚመጣው? አንድ ቃል ስጡኝ፣ 3 ፊደል ነው። እርስ በርስ መዋደድ፣ የክርስቶስ ባህሪ። ስለዚህ መመጣጠን ያለባቸው ባህሪያት አሉ። አዎ ኢየሱስ የዋህ ነው፣ ትሁት ነው፣ ደግ ነው፣ ሩሩ ልክ። ኢየሱስ ግን ደፋር ነው፣ አንበሳ፣ እውነትን በቅንነት የሚናገር ነው። ፍጹም ቅንነት ቢኖረው እውነትን መናገር ተወዳጅነት ባላገኘበት ጊዜ እንኳን ከመናገር ወደ ኋላ አላለም። ስለዚህ እያየነው እንቀየራለን። ከዛ በኋላ ኢየሱስ በውስጣችን ይቀረጻል። ይህም በእምነት የሚሆን ነው። መልካም ባህሪ በውርስ የሚገኝ አይደለም፣ በአጋጣሚ ወደኛ አይመጣ። ይልቁንም ከራስ ጋር በሚደረግ ጠንካራና ብርቱ ተጋድሎ የሚመጣ ነው። እኔ ሞቻለሁ፣ ክርስቶስ በእኔ ይኖራል፣ እኔ አልኖርም። የግል የቤተሰብ መሰዊያ እንዴት ነው በቤተሰባችን ያለው መሰዊያ? እግዚአብሔር መላውን አጥናፈ ሰማይ ወይም ህዋን በቤተሰብ ጽንሰ ሐሳብ ላይ መሰረተው። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ፣ ኪሩብ፣ ሱራፌል፣ እልፍ አእላፍ መላእክት። ከዛ በኋላ በምድር ያለች ቤተክርስቲያን የሰማይ ቤተሰብ አባል፣ የምድር ቤተሰብ አባል ነን። ቤተክርስቲያን በሌላ ሞዴል ሳይሆን በቤተሰብ ሞዴል ተመስርታለች። እርስ በርስ እንደ ወንድም እንደ እህት ብንታይ፣ ትልልቅ ሰዎችን እንደ አባት፣ እናቶችን እንደ እናት፣ የኔ እናት አድርጌ ባይ። በእውነት ኢየሱስ ይከብራል። ቤተክርስቲያን በምድር ያለች የእግዚአብሔር ቤተሰብ ናት። በሰማይ ካለው ቤተሰብ ጋር ደግሞ በአካል የምትገናኝበትን ቀን በመጠባበቅ ትኖራለች። ሰማያዊ ደስታና ሰላም በቤታችን እንዲኖር መንገዱ አንድ ብቻ ነው፣ ክርስቶስን ወደ ቤተሰባችን መጋበዝ። ሌላ ነገር ማድረግ፣ ሜሬጅ ካውንስል የሚያውቁ ሰዎች፣ ባለሙያዎች፣ ሳይካትሪስት፣ ሌሎች ጋር መሄድ አይደለም።
ሁላችንም በቤተሰብ ውስጥ ያለን ወደ ክርስቶስ ስንመጣ እርስ በርስም እዛው እንገናኛል። አሜን፣ እንቀራረባል። ዘአድቬንቲስት ሆም ገጽ 179 ቤተሰብ እና በቤተሰብና በቤተክርስቲያን ውስጥ ያለው መከፋፈልና አለመስማማት መንስኤው ከክርስቶስ መለየት ነው። ወደ ክርስቶስ ስንቀርብ እርስ በርሳችን እንቀራረባለን። በቤተ ክርስቲያንና በቤተሰብ ውስጥ የእውነተኛ አንድነት ምስጢር ስሙ ዲፕሎማሲ፣ አስተዳደር ወይም ችግሮችን ለማሸነፍ የሚያስችል ከሰው ተፈጥሮ በላይ የሆነ ጥረት አይደለም። ምንም እንኳን እነዚህ መደረግ ያለባቸው ቢሆንም ዋናው ከክርስቶስ ጋር ያለ አንድነት ነው። አብርሃም እግዚአብሔር ሲመሰክር አብርሃም ከሱ በኋላ ቤተሰቡን እንዲያዝን ያውቃለሁ፣ ቤተሰቡን እንዲያዝ ያውቃለሁ። አብርሃም በጠዋትና በማታ የጥማትና የሰርክ መስዋዕት ያቀርብ ነበር። ዛሬ ግን እንደ አብርሃም አይደለም ቤታችን። በብዙ ቤተሰቦች ዘንድ ጸሎት ቸል ተብሏል። ፓትርያርክ ኤንድ ፕሮፌትስ ገጽ 143 የአብርሃምን ታሪክ ከተናገረ በኋላ ወላጆች ለጠዋትና ለምሽት አምልኮ ጊዜ እንደሌላቸው ይሰማቸዋል። ለተትረፈረፈው እግዚአብሔር ምሕረት ለእግዚአብሔር ምስጋና ለማቅረብ ትንሽ ጊዜ እንኳን አያተርፉ። አምላክ ሆይ ይቅር በለን። ለመለኮት እርዳታና ምሬት እንዲሁም የኢየሱስ ዘላቂ የሆነ መገኘት በቤታቸው እንዲሆን ጸሎት ለማድረግ ጊዜ የላቸው። ስለ እግዚአብሔርም ሆነ ስለ ሰማያዊ ነገር አንድም ትዝ አይላቸው። ልክ በሬና ፈረስ እንደሚያደርጉት ወደ ስራቸው ወጥተው ሮጦ ይሄዳል። ማን አሳድሮ፣ ማን አይነ እንዲከፈት አድርጎ፣ ማን ውሃውን ሰጥ፣ ማን አየሩን ሰጥ፣ ማን ልጆችን በሕይወት ጠበቀ፣ ማን አንተን በሕይወት አንቺን በሕይወት አኖረሽ እና ነው እውቅና ሳንሰጥ የምንሄደው። አቤት 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 የምሕረት አምላክ። ስለዚህ ለአምልኮ ጊዜ እንመድብ፣ ተግባራዊ እናድርገው። አባት የቤቱ ካህን አንድ ነገር ላደርግ አስቤያለሁ። አባቶች ተነሱ፣ በእግሮቻችሁ ሁላችሁ እኮ አባቶች፣ እኔም ቆሜያለሁ ከእናንተ ጋር ቁሙ። ሁላችሁ እግዚአብሔር ይባርካችሁ። በዋናነት እኛን ነው የሚጠይቀው አምላክ። ሚስት ብትጠፋ፣ ልጆች ቢጠፉ፣ ቤተሰብ ቢጠፋ የቤቱ መስዋዕት አቅራቢ ካህኑ አባት ነው። ስለዚህ እቺ ሰንበት ይሄ ቀን እውነተኛ የካህን ተግባራችንን የምንፈጽምበት እንዲሆን እግዚአብሔር ይርዳን። በእያንዳንዱ በቤተሰብ በጠዋትና በነፋሻው ፀሐይ ደግሞ መጥለቂያ ፀሐይ በሚወጣበት በሚገባበት በየጠዋትና በየምሽቱ ሰማያዊ ይላል የትንቢት መንፈስ፣ ሰማያዊ ከለላ ወይም መገኘት በሚጸልዩ ቤተሰቦች ላይ ትኩረቱን ያደርጋል፣ ይጠብቃል። ሰማይ ኤፍሬም ቤት ዛሬ እንዴት ነው? ያያል ሰማይ። ስማችሁን አስቀው። አንተ ግን ወጥተህ ሄደሃል፣ ሩጠህ ሄደሃል። ከአንደበትህ ከአፍህ ልጆች የእግዚአብሔርን ቃል አልሰሙም። በቆማችሁበት አጭር ጸሎት እናድርግ። ቅዱስ አባት ሕዝብህን ይዤ ቀርባለሁ። እንደ ካህን በቤታችን ስራህን ያልሰራነውን ይቅር በለን። ከዚህ ሰዓት ከዚህ ቀን ጀምሮ በኢየሱስ ክርስቶስም ለውጠን። አሜን። ቁጭ በሉ። እግዚአብሔር ይባርካችሁ። ስለዚህ የመላእክትን ጥበቃ ለማግኘት አጭርና አስደሳች የጸሎት ጊዜ ይኖረን። እንደ ቤተሰብ ልጆች እስኪ መች ነው የሚያልቀው የሚሉት የሚያማርር አይኖር። ይበዛ 10-15 ደቂቃ በመዝሙር በቃል በጸሎት የታጀበ በሁኔታዎች ሳይወሰን ዛሬ እንግዳ አለ፣ ዛሬ ስራ አለኝ፣ ቢዝነስ አለኝ ሳንል ቀጠሯችን ተጠብቁ። በተለይ እንግዶችን ለማስተናገድ ሲባል ችላ ሊባል አይገባም። በእርግጥ እንደውም የሚመጡ ሰዎች በእኛ ውስጥ እግዚአብሔር ቅድሚያ እንዳለው እንዲያዩ ይገባል። እነሱን እንጋብዛቸው። ቤታችን ቤተ ክርስቲያን ይሆናል። አሜን ወገኖች፣ በደምሱ እንደዚህ ማንቀጥልበት ጊዜ ቀርቧል። ይኸው ዛሬ መንገድ መዘጋቱም እየነገረን ቤቴ የጸሎት ቤት
ቤቴ ሰዎች የሚድኑበት ቤት፣ ሰዎች የእግዚአብሔርን ቃል የሚሰሙበት፣ እፎይታን የሚያገኙበት ቃሉ ሲናገር ቤቴ የጸሎት ቤት ተብሎ ይጠራል። አዎ ጸሎት ቤት ተብሎ ይጠራል ተብሎ ይላል። ስለዚህ ከእግዚአብሔር ጋር ህብረት ማድረግ የኢየሱስ ክርስቶስ ማንነት በመንፈስ ቅዱስ ደግሞ በቤተ ክርስቲያን መተን ህብረትን ማድረግ እነዚህን መቀጠል እንቀጥላለን። በሚቀጥለው ሳምንት ከሰዓት በኋላ ከሌላው ደግሞ መጨረሻ ላይ ስንመጣ በዚህ ሂደት ማቴዎስ 28:19 ምንድን ያለው? ሂዱና አሕዛብን ሁሉ ደቀ መዛሙርት አድርጓቸው። መጨረሻ ላይ ልክ ማን ደቀ መዝሙር እንደሆነ አንተ አንቺ ደቀ መዝሙር እንደሆንሽ ሂዱና ደቀ መዛሙርት አድርጓቸው። ይህንን ታላቁን ተልእኮ እንድንወጣ በሚገባ የታሰበና የታቀደ የደቀ መዝሙርነት ስልት ቤተ ክርስቲያን እየቀረጸች አዳዲስ አማኞች በመንፈሳዊ ሕይወታቸው ደካማ ሊሆኑ ቤተ ክርስቲያንን ጨርሰው ሊለቁ የሚችሉት እንዲህ አይነት ስልት ስለሌለን ነው። ከዓመት ዓመት እቅድ እናወጣለን። በግላችንም አዲስ ዓመት ሲመ ሪሶሉሽን በዚህ ዓመት እንዲያደርገን እንላለን። ግን ምን ያህል ሰዓት መድቤያለሁ ለጸሎት? ምን ያህል ሰዓት መድቤያለሁ ለቅመሩ? ቤቴስ እግዚአብሔርን ያመልካል ወይ? ትንቢተ መንፈስን አጠናለሁ ወይ? አንድ ጊዜ አንድ ሰው ወደ አንድ ትልቅ የሀገር ንጉሥ ተጠራ እና ንጉሥ ያነጋግረዋል። ከዛ ሰዓቱን ያይና በጣም ይቅርታ አድርግልኝ አንድ ቀጠሮ አለ እንጂ እኔ አገር ንጉሥ ሆኜ ከኔ የሚበልጥ ቀጠሮ የሰጠ ሰው? አዎ ንጉሥ ከነገሥታት ንጉሥ ጋር ቀጠሮ አለ ብሎ ወደ ጸሎቱ ሄደ። ተልእኮን የምንፈጽመው የእሱ ደቀ መዝሙር ስለሆነ ነው። ጊዜያችን እያለቀ ነው። የትናንት ህይወት ውስጥ ተመልሰን ምንጨቀይበት ጊዜ አብቅቷል። ዛሬ ልናመር ያስፈልጋል። በማዘን በተሰበረ ልብ፣ በቁጭት፣ በእልህ፣ በበቀል ኃጢአት ላይ፣ ሰይጣን ላይ፣ ዓለም ላይ፣ ክፋት ላይ የምንነሳበት ጊዜ በማዘን እግዚአብሔር ሆይ አዝናለሁ እስካሁን ስላሳዘንኩ፣ ከዚህ በኋላ ግን ህይወቴን እሰጥሃለሁ። ዓለም አቀፍ ተልእኮ እኔንም ይመለከተኛል። ፍሏ ቤተክርስቲያን ተገንጥላ የምትኖር አይደለች። እግዚአብሔር ህዝቡን እየመራ ነው፣ ወደ አንድ አቅጣጫ ላይ ያደርስ ነው። ይህ እንዲሆን እፈልጋለሁ የሚል ሰው አለ? በእግሮቹ ይቆምና ጸሎት እናደርጋለን። እንጸልይ። ቅዱስ አባት አንተን እንድንከተል ስለጠራህን እናመሰግናለን። ቅዱስ አባት ምን አይነት ማዕረግ ነው? ምን አይነት ክብር ነው? ምን አይነት ወግ ነው? ምን አይነት ሀብት ነው? እንዴት አይነት ባለጠግነት ነው? ዕለት ዕለት ከአንተ ጋር መነጋገር፣ በጸሎት በቃል የነገሥታት ንጉሥ ደግሞ ለዓለም ማስተዋወቅ እንዴት አይነት ክብር ነው! አባት ሆይ እባክህ በዚህ ሰዓት ለእኔም ለሕዝብ ምጽልያ አእምሯችንን በዚህ በሰማያዊ ሐሳብ እንድትወርሰው ጸልያል። ሌላው ነገር ሁሉ እንደ ተራ፣ እንደ ቀላል፣ እንደ አፊል ሚያልፍ አሁን እንደሚዝግ እንድናይ እይታችንን እንድትቀይር በመንፈስ ልባችንን እንድትቀይር ከፍ ብለህ እንድትታይ ለሕይወታችን እማጸናለሁ። መንፈሴን እሰጥካለሁ ብለሃል። አባት ሆይ ቃል ገብተህ ኢየሱስ ለደቀ መዛሙርቱ ቃል ገብተዋል። ያንተን ቃል ተቀባ። ከኔ የሰማችሁት አብ የሰጠውን የተስፋ ቃል ጠብቁ።
ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችኋል። በመንፈስ ቅዱስ መጠመቅ የየዕለት ሕይወታችን ሊሆን ተነግሮናል። ዛሬ በመንፈስ ቅዱስ አጥምቀን ሐሳባችን የእግዚአብሔር ሐሳብ እስኪሆን ድረስ በመንፈስ አጥምቀ ስሜታችን የእግዚአብሔር ስሜት እስኪሆን ድረስ በአንተ መንፈስ ዋጠ። ፍላጎታችን ያንተ ፍላጎት እስኪሆን ድረስ ሙሉ በሙሉ በአንተ ውስጥ አስምጠ አባት ቀይረ ያንተን መልክ በእኛ ውስጥ አባዛ። በቤትህ በፍሎህ በኢየሱስ ክርስቶስ መልክህን አብዛው። በሚያዩት ሁሉ ያንተ መልክ ይቀረጽ። ስለሰማን ተመስገን። ተልእኮውን ጨርሰን ይህንን ፍቅርህን ጌታ ሆይ ለሌሎች ነግረ መሞትህን አዋረድህን ለእኔ ለእኛ ብለህ ያደረግከው በፍቅር በመንገር ምጽአቱን የምናቻኩል ከዚህ ዓለም ስቃይ ዓለምን በቃ የምናስብል ሰዎች እንድንሆን እርዳን። በጌታ በኢየሱስ ክርስቶስ ሕያው ስም አሜን አሜን።